እኔ እኮ በጣም ግራ ገብት የሚለኝ ነገር ሰው እንዴት ነው ይሄን ያህል ሊወርድ የቻለው? ማለት አንዳንድ ጊዜ እነሱ አዋቂ እኛ ደግሞ አላዋቂ ነን የሚመስላቸው ሰዎች አሉና ይህንን እዚህ ጋር በእጅ በቀስት ምልክት ያሳየሁላችሁን እንግዲህ ካያችሁት የተወሰነች ነገር ብቻ ናት ፓርቲ የተነሳችው እንጂ በባለፈው ልታስታውሱ ከሆነ ልደት ለማክበር ተሰባስበው ነበረ። እዛ ቦታ ላይ ነው ይሄ ነገር የተፈጠረው። ኬኩ ተቀየረ። ከዛም በኋላ የተወሰነች ፓርት አበባዋ ነገር ላይ በቀስት ማሳይላችሁ አይታችሁ ከሆነ አበባው እንደውም ሁሉም አልተነሳም። በቃ የሆነች ነገር ብቻ አበባውን ብቻ አንስተውት በሌላው ዲኮር ነው ይሄ ነገር እንትን ያለው። እንግዲህ የሰው ልደት ቅድምም የሰራውላችሁ ቪዲዮ ላይ አይቻችሁ ነበር ነግሬያችኋለሁ ማለት ነው። እና እንግዲህ የሰው ፕሮግራም ላይ ነው ይሄ ነገር የተፈጠረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ የኔ ወዶች የኔ ወርቆች። ዛሬም እንግዲህ በድጋሚ በአንድ ቪዲዮ መጥቼላችኋለሁ። አንድ ነገር ላሳያችሁ ስለፈለኩ ነው የመጣሁት። የብዙዎቻችሁም ደግሞ ግምት ትክክል እንደሆነ ልነግራችሁ ነው የኔ ውዶች ማለት ነው። እናንተ እኮ የሩታዬ ቤተሰቦች ትለያላችሁ ማለት ነውና እና ምንድነው እዚህ ጋር እንግዲህ ግምጃዬን ካስታወሳችኋት የግምጃዬ ልደት ለት ነበር ይሄ ቪዲዮ የተቀረጸው። ኦሬዲ ለኛ የደረሰን ትናንት ቅዳሜ ነው። ቅዳሜ ትላላችሁ ትናንት ላይ ተለቀቀልን። እንግዲህ ቅዳሜ ማታ ላይ ሰዓቱም ቀኑም እየታወቀ ነው። ግን ይሄ ቪዲዮ የተቀረጸው መቼ ነው? የግምጃዬ ልደት ጊዜ ነው። ምክንያቱም ቀዩን እዚህ ጋር ያለውን ዲኮር አይታችሁት ከሆነ እነ ግምጃዬ እየጨፈሩበት የነበረ ቦታ ነው። ማንን ነው የምትሸውዱት? ምድረ ሌባ ሁላ ማለት ነው። እና ሌባ ሁላ እና ማለት ነው። እንዴ ይሄን ያህል ሰው መቅለል ይችላል እንዴ? እናም ደግሞ አንድ ወንድ ያለው አብርሃም ብቻ ነው እንዴ? አብርሃም የፈለገውን ውሳኔ መወሰን ይችላል። ሩታ አብርሃምን ትተወው ጀግና ናት ብላችሁ ካሰባችሁ ለምን ወንድን ትለምናለች እያላችሁ ነው። ሩታ ልመና አይደለም የያዘችው። እናንተ መስማት የምትፈልጉትንና ማወቅ የምትፈልጉትን ነገር ብቻ ስለምታውቁ መስማት የምትፈልጉትን ነገር ብቻ ስለምትሰሙ ነው። መርጣችሁ ስለምትሰሙና መርጣችሁ ስለምታስቡ እንጂ ሩታ ለኔ ሁን አብርሃም ወደ እኔ ተመለስ አይደለም እያለች ያለችው። አዎ ተወደዋለች። ባሏ ነው፣ የልጅነት ባሏ ነው፣ የልጆቹ አባት ነው። ግን ደግሞ ትሞክራላችሁ በህይወታችሁ ላይ ህይወታችሁ ትዳራችሁ እንዳይፈርስ በጣም ብዙ ጥረት ታደርጋላችሁ። እና የሩታም ጀግንነት እዛ ላይ ነው። ባሏ ብዙ ነገር እየበደላት ግን ደግሞ እሷ ልክ እሱ የሚያደርገውን ባለጌ ነገር እያደረገች አይደለም። ደስታ ሊያገባት እየለመናት በጣም ብዙ ነገር እያደረገላት በስሟ ቤት ገዝቶላት ግን ደግሞ ያ ነገር ሁላ ሩታን አልሸወዳትም። ምክንያቱም ባለትዳር ነኝ፣ የልጆች እናት ነኝ፣ ባሌን ወደ እኔ ነው መመለስ ያለብኝ በቃ ብላ ብዙ ነገሮች እያደረገች ያለች ጀግና እናት ጀግና ሴት ናት እንጂ እናንተ እንደምታስቧት ወንዳታ እየለመነች አይደለም። ይሄን ነገር በደንብ አርጋችሁ በጆሮአችሁ እየመረራችሁን ቢሆን በጎሮራችሁ ዋጡት፣ በጆሮአችሁ አዳምጡት ማለት ነው። ምክንያቱም ሩታ ትዳሯን ለማዳን ባሏን ለመመለስ ከዚህ ዋካታ ጭብጨባ ላንተ አይጠቅምህም በኋላ ላይ። ስለዚህ ወደ ቤትህ ተመለስ፣ ወደ ትዳር ተመለስ ብላ እንደ አንድ ጀግና ሚስት እንደ አንድ ጀግና ሴት ባሏን ወደ ራሷ ለመመለስ ነው እየሞከረች ያለችው እንጂ ወንዳታ ልመና አይደለም። ትዳር ማለትና በነገራችን ላይ ትዳር ወንድ እንትን ስላለ ብቻ አይደለም። ገባችሁ አይደለም? ወንድ ልጅ ብቻ እንትን ስላለበት ወይንም ወንድ ልጅ ስለሄደ ስለመጣ አይደለም። ወንድ ስለበዛ አይደለም። በቃ የመጀመሪያ ትዳርን ፈጣሪ ከባረከ ሌላ ነገር ሌላ ወንድ ቢበዛ ለሩታ ከሱ ውጭ ሌላ ወንድ አይኖርም። ምክንያቱም የመጀመሪያ ባሏ የልጆቹ አባት ስለሆነና ስለዚህ ቪዲዮቼ ወደ መጣሁበት ነገር ስገባ ብዙ ጊዜ ያው ስለ ሩታ እንት ስለምትሉ እውነቱን ልንገራችሁ ብዬ ነው። ሩታ ስለ ሩታ ማውራት የምትችሉ ሰዎች አይደላችሁም። ስለ ሩታ ምንም ይሄ ነው ብላችሁ ማለት አትችሉም። ምክንያቱም ስለ ጀግንነቷ የምታደርገው ነገር ራሱ ምልክት ነው ማለት ነው። እና እንግዲህ የግምጃዬ ልደት ጊዜ ነው እንግዲህ ይሄ ቪዲዮ የተቀረጸው። እንግዲህ ኬኩም ተቀይሮ ምናምን በቃ ኬክ ራስቼ ነበረ ግን ደግሞ እንደ ነገሩ ምናምን ብሎ ይሄን ነገር ለራሳችሁ አድርጉት። እኛን መቼም ቢሆን መሸወድ አትችሉም። እነ ሰማይ ጠሩ ማለት ነው። እና አንዳንድ ጊዜ እኛን የሸወዱ የመሰላቸው ራሳቸውን የሚሸውዱ ሰዎች አሉ። እናንተ ምድረ ድንጋዮች ማለት ነው። እና ሰው እንዲሄን ያህል ይወርዳል፣ ሰው ይሄን ያህል ይዘቅጣል። እኔ አብርሽ የእውነት በጣም ነው የምወደው የማከብረው። አሁን ላይ ግን በጣም በቃ ቀለለብኝ። ምክንያቱም ያልጠበቅኩት ቦታ ስላገኘሁት ማለት ነው።
እና ስለ ሩታም ደግሞ አንድ ማሉት የምፈልገው ነገር ምንድን ነው፣ ሄርሜላና አብርሽ እንግዲህ ያው ትዳራቸውን ወይንም ደግሞ ቀለበት ያደረጉበትን እንግዲህ እነ ፈረንጁም ሄደውላቸዋል። የገቡት እነ ሩታና ሜሪና ዳኒ ብቻ ናቸው። ከጀርባ ግን አጃቢዎች አሉ ማለት ነው። እናንተ ሰው ታዲያ እናንተ እንትን ብትሉ በድብቅ እንደዚህ በሰው ፕሮግራም ላይ ቀለበት ከማሰር አብርሃም የሚወዳትና ሄርሜላን የሚያፈቅራት ልክ እንደ ሩታ የሚሳሳላት ቢሆን ሩታን ሲያት ደርቆ ባልቀረ ነበር። የእውነት ነው የምላችሁ። እኔ እንጃ። እኔ እዚህ ፓርት ላይ በቃ እንደኔ ፈታ ያለ ሰው ካለ እስቲ ኮሜንት ያስቀምጥልኝና አብርሃም ሩታን ሲያት የበፊት ፍቅሩ የበፊት በቃ የልጅነት ላይፉ ምናምን ነው ትዝ የሚለውና ህይወት እናንተ እንደምታስቧት ቃቃ ጨዋታ አይደለችም። በአመት 2-3 ሴት እንደመቀየር አይደለም ህይወት። አብርሃምና ሩታ ይመለሳሉ፣ አብርሃምና ሩታ ይታረቃሉ። ግን ደግሞ ቢታረቁም አብርሃም ለሩታ እያስቀመጠላት ያለው ነገር ምንድን ነው? ለልጆቹ እያስቀመጠ ያለው በጣም በነገራችን ላይ አብርሃምን ከሩታ ጋር ባሉ ሰዓት ላይ የሚሰሩት ስራ አብርሃምን በፊት ሩታን ሳያገኛት በፊት የሚሰራው ስራ እጅግ በጣም ነው የምወደው። በዛ ስራ ላይ በጣም ወደዋለሁ፣ አከብረዋለሁ። ላክን ትላላችሁ። አሁን ላይ ግን እየሰራ ያለው ነገር ግን ገንዘብ ለማግኘት ብቻ ነው እንጂ ለክብር፣ ለማንነቱ፣ ለወደፊት ምናምን በቃ ሰው ቢያዩ ወደፊት ላይ ምን ይፈጠራል፣ ለሰዎችስ ምን አስተምራለሁ ብሎ እያሰበ አይደለም ማለት ነው። ምክንያቱም እንግዲህ አብርሃም ለሰዎች እያስተማረ ያለው ነገር እኔ እንደተረዳሁት ከሆነ ልንገራችሁ። ሚስት አግብታችሁ ወልዳችሁ እሷን ልጅ አስታቅፋችሁ ቤት አስቀምጣችሁ እናንተ ደግሞ ሄዳችሁ ሌላ ሴት ማግባት ትችላላችሁ፣ መብታችሁ ነው፣ ማንም አይከለክላችሁም እንደማለት ነው እንግዲህ እኔ እንደተረዳሁት ከሆነና ይሄ ነገር ደግሞ አብርሃም ገንዘብ ማግኘቱን መስራቱን ምናምን ሰው ዛሬ ላይ ሰው ስላጨበጨበለት ምናምን ያን ነገር ነው ያየው እንጂ በኋላ ላይ ለህይወቱ የሚያመጣበት በጣም ከባድ ጥያቄ ያንን ነገር ለራሱ መመለስ አይችልም እንዴ። የዛን ጊዜ ግን እኔ ምን ሁኜ ነው መካሪ የለኝም እንዴ? ይሄ ትልቅ ሰው ከሆናችሁ በኋላ ምናምን ያን የራሳችሁን ቪዲዮ መልሳችሁ ስታዩት እንዴ የዛን ጊዜ ግን ምን ሆናችሁ ነው ቤተሰቦቼ? ጋሽዬ አንተስ እና እማዬ አንቺስ እንዱ ቢያንስ ሩታ አንቺስ ሚስቴ የልጆቼ እናት አይደለሽ እንዴ? አትመክሪኝም? እንዱ ቢያንስ እምቢ ብልሽ እንኳን እንዱ አስረሽ እንኳን እንዱ ወደ ጸበላቶች ጅኝም ነበር የሚለው። በቃ ይሄንን ቪዲዮ ሲያዩ ይላል። በቃ የዛን ሰዓት ነበር ሳይሆን የሚለው ነገር ነው። ለምን እንዴ አሞኝ ነበር እኮ ታመሜ ነበር እንደዚህ ሶሻል ሚዲያ ላይ ሚስቴን ትቼ ከሌላ ሴት ጋር ስጃጃል ለምንድን ነበረ በቃ ተው ያላላችሁኝ ብሎ ራሱን የሚጸጸቱበት ሰዓት ጊዜ ነው። ወይንም ደግሞ ራሱን ለበኋላ ላይ ሲያየው ራሱን የሚጠላውን ነገር ነው ዛሬ እያደረገ ያለውና ሩታዬ አብርሽ ተዋት፣ አብርሽ መጣ፣ አብርሽ ሄደ፣ የሚቀየር ነገር የለም በሷ ህይወት ላይ። ምክንያቱም ሩታ ብቻ ናት ጀግና ሴት፣ ጀግና እናት፣ ለልጆቿ በጣም ብዙ መስዋዕት የምትከፍል እስቲል አሁን ላይ እንኳን ከአብርሽ ሁለተኛ ልጅ አርግዛ ሌላ ሰው እንኳን አጋዥ ያስፈልገኛል በላይ ያለች አይደለም፣ ደስታ እየለመናት ነው። ምክንያቱም አብርሽ እያደረገ ያለው ነገር መጥፎ እንደሆነ ስለምታውቅ እሷም ልክ አብርሽ የሚያጠፋውን ጥፋት አብርሽ የሚያደርገውን ስተት መድገም ስለማትፈልግ ደስታ እየለመናት ነው። ላግባሽ እያላት ሩታን እየለመናት ነው። ቤት በስሟ ገዝቶላታል። ግን ይሄ ሁሉ ነገር ግን ለሩታ ምንም ነው። ምክንያቱም ትዳሯ፣ ህይወቷ፣ ልጆቿ፣ ባሏ ናቸው ለሷ ዋጋ ያላቸው ከቤትና ከቁሳቁስ በላይ ለሩታ ትዳሯ ነው ለሷ ሁሉ ነገሯ ብዬ አስባለሁ እና ደስታን ትቀበለዋለች። ምክንያቱም አሁን ላይ አብርሽ ኦሬዲ ወደ እሷ ቢመለስም ትክክለኛ የበፊቱ አብርሽ ሆኖ ንጹህ ፍቅር ሰጥቷት ለልጆቹ ንጹህ ፍቅር ሰጥቶ አባት ሆኖ ለሷም ደግሞ ባል ሆኖ መኖር የሚችል አይመስለኝም። እና አሁን ላይ ሄርሜላ ጋር ቀለበት ስላሰረ ያለውን ነገር መታለች። እሷም ሁሉን ነገር ጨርሰዋል። ምን እንደተፈጠረ እንግዲህ ዛሬም ደግሞ በሚለቀቀው ላይ በአብርሽ ቻናል ላይ ይለቀቃል። ምናይ ይሆናል። ምክንያቱም ምንድነው የተፈጠረው የሚለው ነገር እናያለን። ግን ደግሞ ጋይሶችዬ ትልቅ ጦርነት ይከፈታል። ትልቅ ጦርነት ነው የሚከፈተው። ያንን ጦርነት ለማየት በጣም እየጓጓው ነው ማለት ነው። በጣም ምክንያቱም ምንድነው የሚፈጠረው? ምን በቃ አብርሽ ምን አለ? በእርግጥ ምን ልትሰሪ መጣሽ? ማን ጠራሽ ነው የሚለው። ተደውሎላት ነው ደግሞ ተጠርታ ነው የመጣችው። ብቻ ይለያል። እውነት አላቅም ምን እንደምል